የመድፈኛው ቤተሰብ 3 ነጥብ ኤዜ ምን አይነት ጽድት ያለ ጎል ያገባችሁ ለነገሩ ላንቺ ኖርማል ነው ሀቨርሳችን አሲስት አርገሽ ወጣሽ ኤዜያችን አግብተሽ ወጣሽ የውሻ ቁስ ያርጋላችሁ ማን 5 ጨዋታ እኮ ነው የቀረን ቻምፒየንስ ሊግ ሲጨመር 8 ጨዋታ ለ8 ጨዋታ አንድ ሰው ባይጎዳብንስ ምን አለበት ገባ አይደለ ዋናው 3 ነጥብ ነው 2-3 ጎል ብናገባ ደስ ይለን ነበር ግን ብዙ ቻንስ ራሱ መፍጠር አልቻልንም ተረዳሽኝ አይደለ ሴት ፒሱን ግን እንዴት ነው አየኸው ሴት ፒሱን ማን ግፊያ ምናምን ያላችሁ ሰዎች እንደዚህ አይነት ሴት ፒስ አግብታችሁ ነበር ልትላጡብን የሞከራችሁት ተመቸህ ከቦክስ ውጪ ኤዜ እንዳያገኝህ አራት በረኛ ብታመጣ ምንም ለውጥ አታመጣም we are the gunners ዋናው 3 ነጥብ ነው ሲቲ እንዲያሸንፍ ነው መቋጠር ያለብን ለምን ተጫዋች ሌላ ጨዋታ ይጨመርለት እና ገባን እኛ እዚህ ዋንጫ ውስጥ የለም ተረዳኝ አይደል ደሞ ቸልሲ ደሞ ይሄን ዋንጫ በልቶት ደሞ ካንተ የተሻለ ነው ይበላል ሲቲ ነው መብላት ያለበት ገባር ለሁለት እንካፈላለን ነው የሚልሽ ተረዳኝ ይመችሽ ገነርስ መድፈኛው back to top of the league መቼ ማንመለስ መስሎ ነበር ገና ፉላምን ደግምና 6 ነጥብ አድርጌ እጠብቃለሁ አንተ ዱቄት we are the gunners get in ተመስገን ነው ጀማው እኛ እኮ ያመናል እኮ እኔ ምን አንዳንድ አርሰናል ደጋፊዎች ማለት ነው ጤነኛ አይደለም ስለምን አባታችን ብዙ ጎል ነው የምናወራው እንዴ አንድ ጎል ከበቂ በላይ ነው በቃ 3 ነጥብ ማግኘቱ ነው ዋናው ነገር ጀማው የምሬን ነው የምላችሁ እንደው የሆነ ጨዋታ መርጠን ብዙ ጎል ካስቆጠርን ብለን እንመኝ እንጂ አሁን ባለን አታክ እውነት አንወሻሽ አርሰናል ደጋፊዎች እንደው 3-4 ጎል ማስቆጠር የሚችል የአጥቂ መስመር ክፍል አለ ገና ነው ሳካ መመለሷ ነው ገና ጀማው ኤዜ ጥሩ ያሳየን ነው ጉዳቱ ብቻ ነፃ ይሁንልን ጀማውና በዚህ ፐርፎርማንስ ይቀጥል እንጂ ቅብረራምበል ኬታ ባታችን አምጥተን ነውኛ 3-4 ጎል ያገባን እናሸንፈው ካይ ሃቨርት ይያለ የተለያዩ ጎል እድሎችን የመፍጠር ቻንስ ይኖረናል በእነዛ መካከል እናስቆጥር ይሆናል እንጂ ካልሆነ ተመልከቱት ቪክቶሪዮ ኬሬሽ ከገባ በኋላ ያለቀለት ጣጦን የጨረሰ ኳስ ካላቀረብንለት በቀር ፕሬስ በማረጉ ረገድ እንኳን እንዴት ደካሞች እንደሆነን ተመልክታችኋል አይደለም ይሁን ግን ትልቁ ፖይንት ይሄንን ጨዋታ አስጠብቀን 1-2 አሸንፈን ከወጣን በቃ በቂያችን ተመስገን ማለት ነው የምሬን ነው ማለት አንተ ዊሳይሳቶን ኳስ ያኳስ እኔ ቀልቤ ትርክክ ሁለት ቦታ ማንዬ ጠላተ እንደዚህ ትርክክ ይበል አትልልኝም እንኳን ደስ አላችሁ አርሰናል ደጋፊዎች 3 ነጥብ እንግዲህ በማግኘታችን ወደ አንደኝነት ተመልሰናል ኮፒሊንክ ሼር አድርጉና አዳርሱልኝ ፒስ በቃ ይመቻሉ ክለቡ ራሱ መግለጫ ሰጠ ያራዳ ልጆች ቢጥለው አንዣለጠው ነው ጨዋታው ማለት ነው በምንም ታምር ብናረፍድም አልቀረንም ነው ጨዋታው ማለት ነው የሚኬል አርቴታው ሰራዊት ዛሬ ኒካስትልን አስተናግዶ ማለት ነው ከዚህ ቀደም ለየት ባለ ሴት ፒስ ጎል ነው የተመለከትነው የበረቼዜ እጅግ በጣም የተጠና በቃ ከዚህ በፊት ትሬኒንግ ላይ እንደተከናወነ የሚያስታውቅ ጎል ነው እንግዲህ ማስቆጠር የቻሉት ማለት ነው 3 ነጥቧን እንደተጠበቀች በምንም አይነት ታምር ልንጥላት አንፈልግምም ፍላጎትም የለንም አንችልም ብሏል ፔፕ ጋርዲዮላ ሰላዊት መልእክት ማስተላለፍ ችሏል ማለት ነው ያራዳ ልጆች በሚያስገርም ሁኔታ ዛሬ አርሰናል ኒውካስትልን 1-0 በሆነ ውጤት ማለት ነው አርሰናል ሲጀምር ካገባ በኋላ ልታገባ መታሰብ ከሆነ እንዳታስብ ጎብዬ ሌላ ነገር የለውም ነው በቃ ማሰብ የለብህም አለቀ እሱ ቀድሞ ያገባብኝ ነው ከዛ በፊት ነው መፍጨርጨር ያለብህ ነው ካገባ በኋላ ወዴትም ወደዛም ወደዚህም የለም ቻው ቼልሲ ነው ያራዳ ልጆች ማለት ነው ማንኛውም አርሰናል 3 ነጥቡን በሚገባ ይዞ ወደ ቤቱ ልም ብሏል ማለት ነው በሜዳው ጠርቶ ኒውካስትልን ጆሮ ጉንድም ብሎታል ሐሳብ አስተያየታችሁን ኮሜንታን ቁጭ አድርጉ ሼር ኮፒ ሊንክ እንዳይረሳ ይመቻችሁ ቆይ 12 ቪዲዮ የሰራሁትስ ቆይ አታችሁታል የዘፈን ምርጫዎችስ ምን ሊደረጉ ነው እንዴ አረ በእናትህ ኒውካስትል ካንተ እንዲ ነው የምንጠብቀው ኒውካስትል በቃ መቼም አይገባብህም እኮ ሲጀመር አንድ ካገባ አርሰናል እኮ የታወቀ እኮ ነው በቃ አስተኛችሁት ወጋችሁት አረላ ወያላ አመለጥከኛ ያገር ጉዳይ ነው በወጣው አመለጥከኛ ዛሬ ፍሬቶ ጎዳብል አመለጥከኛ ወያላው እኔ ያገር ጉዳይ ገጥሞ ያገር ይበልጣል ብዬ ነው እንጂ ማለት ነው አሳያለሁ ወያላ እንዲ ምትቀጥል መስሎሃል እንደዚህ አሳያለሁ እኔ እኮ ወይኔ ችግር የለም አሳያለሁ ማን እኔ እዛ ጋር ማለት ነው እኔ ክለቤን ትቼ እዚህ ጋር ቋጥርላለሁ እግዚአብሔርን እዛ ጋር በቃ እኔ ካሁን እዛ ጋር ሳቀቁኝ እኮ እዚህ ጋር ደግሞ ኤዜ እንዳገባ ሳቅ እንደማይጥል ያወኩት በቃ ለምን ኤዜ ያቀርሞ አግብቶ አርሰናል ጥሎ አይወጣም ገብቷል ኒውካስትል ተው ምንም ኢቨን አርሰናል ኳስ አግብቶ ለኒውካስትል ኳሱ ሰጥቷቸው ምንም ነገር የለም ሹቱን ታርጌት እኮ አላቸው ግን በቃ እግዚአብሔርን እኔ ዞሮ ራሴው አስጥዬ ነው ራሴው ነው ቀጣዩ ጨዋታዎች ያሉትን አሸንፌ ራሴ ነው የምበላው ነው ችግሩ ምን አይነት ጎል አግብቶ እንዲህ በ1-0 ያርቀን 1-0 እኮ የሚያስጠላ ውጤት የለም ደግሞ ወይ ቋጥራን አሉን ወይ ሁለተኛ አግብተው ተስፋ ላስቆረጡን
እኔ ለእናንተ ብቋጥር አማነሻ እንደዚህ ልጨነቅ እንዴ? ለማትበሉት ዋንጫ 1-0 ላይ ምን አሸነፋችሁ? ወይኔ ምን አይነት አርሰናል ነው! እንደ አርሰናል ደጋፊ ሆኜ ነው ዛሬ ያየሁት። የበከት አርሰናል ዋንጫ አትበላም። በቃ ሲቲ በልቶታል። በቃ በልቶታል። እኔ ለእናንተ መቋጠር ያሳዝን። ኮንግራ አርሴ ፋሚሊ ኮንግራ። አርሰናል ኒውካስትልን 1-0 በሆነ ውጤት በፈርስት ሃፍ በኢዜ ጎል ማለት ነው ማሸነፍ ችሏል ማለት ነው። እንኳን ደስ አላችሁ። እጅግ በጣም ግን እውነት የሚያሳቅቅ ጨዋታ ነበር። እኔ በተለይ አርቴታ እንዴት እንዳሳዘነኝ በእውነት ነው የምላችሁ። አርቴታ አይኑን አይታችሁታል። ጨዋታው እስካለቀ በኋላ ደስታውን ስታዩት እውነት እንዴት ተሳቆ እንደነበር እውነት ነው የምላችሁ። ደጋፊው ራሱ እንዴት ነው የሚያሳዝኑት። እውነት ነው የምላችሁ። ለማንኛውም እጅግ በጣም ደስ ብሎኛል። ኮንግራ ይማቻችሁ። ከምር ነው የምላችሁ። ምክንያቱም ይሄ ጨዋታ በቃ የግድ ነበር፣ የሞት ሽረት ጨዋታ ነበር። ዋናው 3 ፖይንቷ ናት። ግን ቅድም እንደተናገርኩት ከኤቨሬጅ ኢዜ ጎል በኋላ ፈርስት ሃፍ ላይ በደንብ ማጥቃት ነበረበት አርሰናል። ያው እንደዚህ ነው፣ ሁሌም 1 ጎል አስቆጥረ ልትተማመን አትችልም እና ምን እንደሚፈጠር በተለይ ደግሞ የዊሳ ጎል መቆጠር የሚችል ኳስ ነበር። እውነት ነው የምላችሁ። ተርፋችኋል። ዊሳ ውለታ ነው ያላላችሁ። እውነት ነው የምላችሁ። ለማንኛውም ግን አርሴ ፋሚሊ ኮንግራ ብያለሁ። ይመቻችሁ። ኤቪሪቼ ኢዜ ምን አይነት ጎል ላይ ያስቆጠርከው? ኤቪሪቼ ኢዜ ጎል ቨርሰስ ኒውካስል ብላችሁ ሰርች አድርጉ። ሮኬት ታውቃላችሁ። እኔ በጣም ነው እኮ የሚመቸኝ። ኢዜ ወርልድ ክላስ ነው። በጣም ነው የሚችለው። በቃ ቦታው ላይ ያገኝ እንጂ ወስዶ በቃ ይቀረቅርላል። ክፍተት ያገኝ። ኦዴጋርድ ዛሬ ምርጥ ነበር። ኮርናችን አይታችኋል። ተሞከረ ማሻማት ትተናል። አሁን ለዛው ነው ጠቅ ማዱኬ ውጣ። በእውነት ሳካ ማለት ፎቶ ቢገባ ይሻላል ከማዱኬ። አቃጠለን። ሃቨርት ተጎዳ። ኧረ ምንድነው ግን እናንተ ጉዳት ግን አልፈታለን። በዚህ ሰዓት ይጎዳል። ለማንኛውም ሰከንድ ሃፍ ሌላ ጎል እንደምናገባ እርግጠኛ ነኝ። ዘብሩክ ኤክሶ ሾው ዩቲዩብ ላይቭ ስትሪም እያደረግን ነው። በጣም ጸዴ ስትሪም ላይ ነን ጋይስ። ጆይን በሉ። ዩቲዩብን ሰብስክራይብ አድርጉ። በዚህ አጋጣሚ ይመቻችሁ። ሰከንድ ሃፍ አብረን ነን። ሊንክ ባዮ ላይ ያለ ሰርች ማድረግ ከፈለክ ይኸው ዘብሩክ ኤክሶ ሾው። አርሰናል 1-0 አሸንፏል። እኔ እኮ አለቀ ያለኝ ኢዜ ነው። በእናትህ አለቀ ያለኝ ኢዜ ነው። ቲሙ እኮ መብላት ኢዜ ግን መብላት ይፈልጋል። አረ በስመ አብ። ሁሌ እግሩ ላይ ኳስ ይገባ የምፈራው ልጅ ኢዜ ግባለት ተቀይሮ ወጥቷል። መጥፎ ጉዳት አያርግብሽ። ግን እቺን ሲዝን እስክታልቅ 5 ጨዋታ ይለፍሽ ያራዳ ልጅ። አረ በስመ አብ። አረ ኤዲሃው የተባልክ እክክ ያልክ የኒውካስትል አሰልጣኝ ሂንካፔና ቤን ዋይት፣ እኔን መከላከል የማይችል ልጅ ቤን ዋይት እዛ ጋር ዳምበርንን በሌፍት ዊንግ ይዘበት ትገባል። ጄኮብ ራምሲ መሀል ላይ የሚጮት ልጅ ነው። ዳምበርን ነበር ሌፍት ዊንግ ላይ ነበር። ሃርቪ ባርንስና ኢላንጋን ጥግ ላይ ማድረግ እኮ ነው። ቀላል ነው። ምን አይነት አሰልጣኝ ናንተ? ገባኝ እኮ ጌም ቀያሪ ናቸው ምናምን ብሎ ሰከንዳ ስንት ደቂቃ ፈሽተን ያስገባቸው ማለት አትረባም፣ አትችልም። ኧረ በስመ አብ። ግን ከአርሰናል የተቀየረውን ነገር ልንገራችሁ። ይሄን ያህል ይሄ የፈሪ ጨዋታ መጫወት ትቷል። ኦዴጋርድ ጠቅሟቸዋል። ኦዴጋርድን አሁንም ልታሙት ትችላላችሁ። ኦዴጋርድ ፍን እያለች ቻንስ ትፈጥራለች። ይሄ አንተ በጣም ይሄ ሰውዬ ነው ያለቅ ያለኝ። ለማንኛውም ወደ ቶፕ ኦፍ ዘ ቴብል ተመልሷል። ትርፍ ጨዋታ ተጫውተው እኛ እስከነጫወት እንደ ድሮ ስታሸንፊ ድብር እያለኝ አልመጣም። ገባ እጃችን ላይ ገብቷል። ኢታር ላይ ያሸንፈን ማለት ነው። እኛ እንዲህ ነን። መተ ተገነርስ አሁንም የሊጉ መሪ እናንተ ናችሁ። እንዳትይን አንቺ አድከም ደስታችሁ ላይ ዋል ደፋም። ግን በጣም በጭንቀትም ቢሆን አርሰናል 1-0 በሆነ ውጤት ኒውካስትልን አሸንፎ ወደ አንደኝነቱ ተመልሷል። ማንቸስተር ሲቲ አንድ ቀሪ ጨዋታ ያለው ማለት ነው። አሁንም ያልኳችሁን ባለፈው ተመለከታችሁ። አርሰናል ሴት ፒሱ ላይ ምን ያክል እየጠነከረ እየሰራበት እንደሄደ። ባለፈው የሳውዛምተን ጨዋታ ላይ ማርቲኔሊን አደረገው እንጂ ራሱን ተመሳሳይ ሴት ፒስ ሲጠቀመው ነበር። ዛሬ 3 ጊዜ ተጠቀመውና በሶስተኛው አስቆጠረው። ኤዜ ምን አይነት ድንቅ ጎል ነው ያስቆጠረው። በጣም ተጨንቆም ቢሆን አርሰናል አሸንፏል። ግን ዋናው ማሸነፍ ነው። ከዚህ በኋላ ላሉት ጨዋታዎች ኔክስት ለዛሬ ነቆራ ምናምን ይለፍ። እንኳን ደስ አላችሁ።